በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 5 ቀን ተጋድሎውን የፈጸመ የጌታችን የኢየሱስ ክርስቶስ አገልጋይ የሐዋርያት አለቃ የቅዱስ ጴጥሮስ ምስክርነት ይህ ነው። ጸሎትና በረከቱ ከወዳጁ ከገብረ ሥላሴ እንዲሁም ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ቅዱስ ጴጥሮስ ከወንድሞቹ ጋር በእግዚአብሔር እየተደሰተ በሮም ይኖር ነበር። በቀንም በሌትም ያመሰግን ነበር። ዘወትር ከሚመጡ ብዙ ሰዎች ጋርም እግዚአብሔርን ያመሰግን ነበር። በጌታችን በኢየሱስ ክርስቶስ ስምም ያምኑ ነበር። ከተሰበሰቡበት ሕዝብም ወደ ቅዱስ ጴጥሮስ የመጡ ነበሩ። የአክርጶስም 4 ዕቁባት ነበሩት። ስማቸውም ይህ ነው፦ አቅማበ፣ አቅራባን፣ ድቃርያና ዲዮራካ ናቸው። የቅዱስ ጴጥሮስን ትምህርትና ንጽሕናቸውን ይጠብቁ ዘንድ ሥጋቸውንም በኃጢአት እንዳያሳድፉ ያስተማረውን ትምህርት በሰሙ ጊዜ ይህን ትእዛዛዊ ትምህርት በደስታ ተቀበሉት። ንጽሕናቸውን ይጠብቁ ዘንድ እንጂ ወደ አክርጶስ መኝታ እንዳይወጡም ተስማሙ። ነገር ግን ከእርሱ በደረሰ ጊዜም ፈጽሞ አዘነ፣ ፈጽሞ ይወዳቸው ነበርና። አክርጶስም የሚሄዱበትን ያውቅ ዘንድ አገልጋዮቹን ላከ። እነርሱም ወደ ቅዱስ ጴጥሮስ እንደሚሄዱ አወቀ። ወደ እነርሱም ላከ። ከእኔ ጋር እንዳትኖሩ ወደ አልጋዬም እንዳትወጡ ጴጥሮስ አስተማራችሁን? እኔ እንደምገርፋችሁ እወቁ። እርሱንም ከነ ሕይወቱ በእሳት አቃጥለዋለሁ አላቸው። እነርሱ ግን ፈቃዱን ለመፈጸም እምቢ አሉ። እነርሱ ጌታችን ኢየሱስ ክርስቶስን በማመን ጸንተዋልና። አንዲቷ ሴት ግን ፈጽማ ያማረች ነበረች። ስሟም አክስቲና ይባላል። አልታቢዮስ ለተባለው የንጉሡ ወዳጅ ሚስት ናት። ከቅዱስ ጴጥሮስ ዘንድ ከእነርሱ ጋር ነበረች። ትምህርቱንም ትሰማ ነበር። ዳግመኛም ይህች ሴት መልካም ምክር ትፈልግ ነበር። ባሏ ጋር ለመተኛትም አልወደደችም። በቅዱስ ጴጥሮስም በጣም ተቆጣ። እንደ አንበሳ ይገድለው ዘንድም ይሻ ነበር። ንጽሕናቸውን ይጠብቁ ዘንድ የቅዱስ ጴጥሮስን ትምህርት እንደተማሩም አወቁ። ብዙ ሴቶችም የቅዱስ ጴጥሮስን ትምህርት በሰሙ ጊዜ ከባሎቻቸው ተለዩ። በትሕትና ሆነውም ንጽሕናቸውን ጠበቁ። እንደዚሁም ሁሉ ወንዶቹም ከሚስቶቻቸው ተለዩ። ስለዚህ ነገርም በሮም ታላቅ ክርክር ሆነ። አልታቢዮስም ጮኸ፣ ከክርስቲያኑ ከጴጥሮስ ጋር አፋርደኝ፣ ከሚስቴ ጋር አቆራርጦኛልና ካልፈረድክልኝ ግን እኔ ያውቃለሁ ሲል ወደ አክርጶስ ጮኸ። አክርጶስም መለሰ እንዲህም አለው፣ ከአንተ ይልቅ እኔ ታላቅ ስቃይን አመጣበታለሁ፣ በእኔና ወዳጄ መካከል መለያየትን አድርጓልና። አልታቢዮስም ለምን ትዘገያለህ? ይዘህ ትገድለው ዘንድ ይገባል፣ እርሱ መተተኛ ሰው ነውና። ሚስቶቻችንን እንመልስ፣ ስለ ሕዝቡ ስለ አሳታቸውም በእርሱ ላይ ፍጹም በቀልን እናድርግበት፣ ችሎታችንም በእርሱ ላይ ይገለጣል፣ እኛ የሀገሩ ሽማግሌዎች ነንና አሉ። ስለዚህ ነገር ይህን ሲከራከሩም ምክራቸውን እንደፈጸሙ ሥራቸውን ሁሉ አክስቲያና አወቀች። ያን ጊዜ ይህች ሴትም ወደ ሮም እንዲሸሽ በእርሱ ላይ የመከሩትን ሁሉ ትነግረው ዘንድ ወደ ቅዱስ ጴጥሮስ ላከች። እሱ ሁሉ ምእመናን ወንድሞችና መኮንኑ መርቅሌዎስም ነበሩ። ወንድሞችም ከሮም ይወጣ ዘንድ ቅዱስ ጴጥሮስን ለመኑት። ቅዱስ ጴጥሮስም ነገራቸውን ሰማ። ብቻውንም ከሮም ወጣ። እንዳያውቁትም አስኬማውን ልብሶቹን ሁሉ ለወጠ። ከሀገር በር ሲደርስም በሮም በር ጌታችንን ሲገባ አገኘው። ቅዱስ ጴጥሮስን ባየው ጊዜ ሰገደለት። አቤቱ ወዴት ትሄዳለህ? አለው። ጌታችንም እሰቀል ዘንድ ወደ ሮም እገባለሁ አለው። ቅዱስ ጴጥሮስም አቤቱ ሆይ ዳግመኛ ትሰቀላለህን? አለው። ከዚህ በኋላ ጌታችን ኢየሱስ ክርስቶስም ከቅዱስ ጴጥሮስ ተለየ። የቅዱስ ጴጥሮስ ሕሊናም ሁሉ ወደ ራሱ ተመለሰ። ወደ ሰማይ ሲያርግም ወደ ጌታችን ተመለከተ። ሰውነቱንም አስጨነቃት። እየተደሰተ እግዚአብሔርንም እያመሰገነ ወደ ሮም ገባ። ይሰቀል ዘንድ ወዷልና ጌታን ያገኘው ቅዱስ ጴጥሮስን ያገኘው ዘንድ አለውና። በሥጋ በዚህ ዓለም እያለ አስቀድሞ ነግሮታልና በሸመገልህ ጊዜ ወገብህን ትሰጣለህ፣ ሌላም ያስታጥቅሃል፣
ወደማትወደውም ይወስድሃል ብሎታልና። ያን ጊዜም ወደ ሮም ገባ። ጌታችን ኢየሱስ ክርስቶስን የነገረውንም ሁሉ በሰማው ጊዜ ያየውን ሁሉ ለወንድሞች ነገራቸው። ወንድሞችን በሰሙ ጊዜ ሰውነታቸው አዘነች። አባታችን ጴጥሮስ ሆይ ትራራልን ዘንድ እንለምንሃለን እያሉም መራራ ልቅሶን አለቀሱ። እግዚአብሔርን ለማወቅ ዕውቀታችን ሙሉ አይደለምና ሃይማኖታችንም አልጸናችምና አሉት። ቅዱስ ጴጥሮስም እግዚአብሔር ከፈቀደ ይሁን፣ እግዚአብሔር ካልፈቀደልን ግን በሃይማኖት ያጥናችሁ አላቸው። ልቡናቸው የፈራውን ሌሎችንም ያስተምሩ ዘንድ ያበርታቸው። እኔ ግን እግዚአብሔር በዚህች አገር መከራ እንድቀበል ከፈቀደ አይሆንም አልልም። ፈቃዱ ከሆነ ወደ እርሱ ይውሰደኝ፣ እኔም ፈጽሞ ደስ ይለኛል አላቸው። ቅዱስ ጴጥሮስ ይህን ሲነግራቸውም ወንድሞች ፈጽመው አዘኑ። ስለዚህም ልቡናቸው ተቃጠለባቸው። የሀገሩ መሪ አክርጶስም 4 ወታደሮችን ላከ። ቅዱስ ጴጥሮስን ይይዙት ዘንድም አዘዛቸው። ወደ እርሱም አመጡት። ቅዱስ ጴጥሮስ ከእርሱ በደረሱ ጊዜም ተመለከታቸው። ሃይማኖትን በማስተማሩ እርሱንም በማመኑ ምክንያት ይሰቅሉት ዘንድም አዘዙ። የተሰበሰቡት ምዕመናን በሰሙ ጊዜም እየተቀዳደሙ ከእርሱ ዘንድ ደረሱ። የሀገሩ ባለጸጎችና ድሆች፣ ብርቶችና ደካሞችም ነበሩ። ቅዱስ ጴጥሮስንም ከዚያ ቦታ ይወስዱት ዘንድ ይሹ ነበር። እነርሱም ድምፃቸውን ከፍ አድርገው ከእርሱ የተደረገ ክፉ ነገር አለ፣ ንገረን፣ ካልነገርኸን ግን ከመግደልህ በፊት ይህችን ሀገር እናቃጥላታለን እያሉ ፈጽሞ ጮኹ። ቅዱስ ጴጥሮስም ዝም ይሉ ዘንድ ጠቀሳቸው። ሰዎች ሆይ እርሱን በማመን የተያዙ ለታላቁ ንጉሥ ለኢየሱስ ክርስቶስ ሰውነታቸውን የሰጡ ሰዎችን አስቡ እያለም ነገራቸው። እግዚአብሔር በእጄ ያደረገውንና ያያችሁትን ተአምራት አስቡ። ስለ ጌታችን መከራ መቀበል እንዳስተማርኋችሁም አስቡ። በስሙ ሲደረግ ያስተዋላችሁትን ድንቅ ነገርም አስታውሱ። ተስፋም ይኑራችሁ፣ ለእያንዳንዱ እንደ ሥራው ይከፍለው ዘንድ ይመጣልና። አክርጶስን አትንቀፉት፣ እርሱ የአባቱ የሰይጣን ተላላኪ ነውና፣ ይህ ተግባር በእኔ ይፈጸም ዘንድ አለውና ለመሰቀልስ ለምን እዘገያለሁ አላቸው። ቅዱስ ጴጥሮስ ወደ መስቀያው በቀረበ ጊዜም በመስቀሉ ፊት ለፊት ቆመ። ስውር ረቂቅ በሆነ በመስቀል ስምም እንዲህ ማለትን አስቀደመ። በመስቀል ስም የተገኘውን በሰው ልጆች ልሳን አይነገርም። ሰው በመሆኑም ከእግዚአብሔር ይለይ ዘንድ የሚቻል አይደለም። ለሰው ልጅም በዲዳ ከንፈሩ አንደበቱ ይናገር ዘንድ አይቻለውም። በዚህች ሰዓት እስከ ሕይወቴ ፍጻሜ አንተ ማን እንደሆንክ እገልጥ ዘንድ አይቻለኝምና ዛሬም ስለ አንተ ስለ መስቀልም ዝም አልልም። ስውር ምስጢርም ይህ ነው፣ ትምህርቴን ለሚሰሙት አሕዛብ ገናናነቱን አስተምር ዘንድ። ተስፋችሁ በክርስቶስ የጸና ሰዎች ሆይ ግልጥ ከሆነው ከዚህ ሥርዓት ውጪ ሌላ የለምና ከተቻላችሁ እርሱን በማመን ተጋደሉ። እኔ ግን ይህች ሰዓት እነሆ የሕይወቴ ፍጻሜ ናት። ምክሬን ስሙ፣ ሰውነታችሁንም ከክፉ ተግባር አርቁ። ጌታዬን ያወቃችሁ የማዳኑን ምስጢርም የተረዳችሁ ወንድሞቼና ልጆቼ ሆይ ዓይኖቻችሁን ከንቱ ከማየት ጆሮቻችሁንም ከንቱ ከመስማት መልሱ አለን። ከዚህ በኋላም ቅዱስ ጴጥሮስ ፊቱን ወደ ወታደሮቹ መለሰ። እኔ እንደምላችሁም አድርጉ፣ እግሬን ወደ ላይ ራሴንም ወደ ታች በማድረግ ዘቅዝቃችሁ እንድትሰቅሉኝ ይለምናችኋለሁ አላቸው። እነርሱም ወደ መስቀል አወጡት፣ እንደወደደም አደረጉለት። በዚያ ምስክርነቱን ፈጸመ። እርሱ እንደለመናቸውም ዘቅዝቀው ሰቀሉት። ያስተምርም ጀመር። መስማትን የምትሰሙ ወንዶች ሆይ የምነግራችሁን በማስተዋል ስሙ። አሁንም ተሰቅዬ እያለሁ የፈጣሪያችሁን ሁሉ ምስጢር ታውቁ ዘንድ የመጀመሪያውን የመጨረሻውንም የተደረገውንም ታውቁ ዘንድ ስሙ። የመጀመሪያው ሰው በራሱ ወረደ። ጥንት የነበረችው ልደት ሞት እንደሆነች አሳየ። ይህ አዳም በመውረዱ ፈጽሞ ተዋረደ፣ ክብሩንም ጣለ። ሰብሮም በምድር ላይ ጣለው። አስኬማውን በእኔ ላይ ጣለብኝ። ግራ እንደ ቀኝ በሆነችበት በዚህች መስቀልም ተገለጠ። መልካም እንደሆነም ፍጥረቱ ትምህርት ነው፣ የሚሻልም መሰለው። ጌታችን እንደተናገረው የቀኙን እንደ ግራ የላዩን እንደ ታች አላደረጋችሁም። የቀደመው ወደ ኋላ እንደሆነ የእግዚአብሔር መንግሥት አታውቋትም። አስቀድሞ በእኔ ላይ ይህን ሐሳብ አወቅ። ተሰቅዬ እያለሁ የምትመለከቱት ይህ አስኬማም
የዚህ ምልክት ነው። እርሱ ቀዳማዊ ነው፣ ከሰው መወለድንም አስቀደመ። ይኸውም አዳም ነው። ዛሬ የምትሰሙኝ ወዳጆች ሆይ በስህተት ከጌታችን ከኢየሱስ ክርስቶስ መስቀል በቅንነት ለመውጣት ትሸሹ ነበር። ይህም ፍጹም አንድ የሆነ ፍጹም ቃል ነው። ስለ እርሱም መንፈስ ቅዱስ ተናገረ። ክርስቶስ ማን ነው? ሰው የሆነ ቀዳማዊ ቃል ነው እንጂ። እኔ በማስተምርበት የሕይወት መንገድ ዕፀ መስቀልን አሳየኸኝ። ቅዱስ ጴጥሮስ በመስቀል እያለ እንደዚህ ጸለየ። የሁሉ ጌታ ቅዱስ ልዩ ቃል ክርስቶስ ሆይ አመሰግንሃለሁ። በውስጧ የምስጋናና የጽድቅ ቃል በሚመጣበት አንደበትም አይደለም፣ በስንፍና በሚወጣ ቃልም አይደለም። ንጉሥ ልዩ ቃል ኢየሱስ ክርስቶስ ሆይ በዚህች ቃል ሁሉ እናመሰግንሃለን። ዝም ብለህ ትሰማለህ፣ በግልጥም ትመለከታለህ። በዚህ ቃል እናመሰግንሃለን። አንተ ትሰማለህ፣ ዝምም ትላለህ። መንፈስ ቅዱስንም በእኛ ላይ አሳደርህ። አቤቱ እንደምታውቀው አንተ አባታችን ነህ፣ እናታችንም ነህ፣ መጋዣችንም አንተ ነህ። ለሁሉ የምትሰጥ አንተ ነህ፣ ፍጹም ነህ፣ ሁሉንም የያዝህ ነህ። እንደ አንተም ቅዱስ የለም። ዕፀ ሕይወት ነህ። ዛሬ ተማጸናችሁበት። ነገር ግን አስቀድሞ የተናገረውን ዓይን ያላየውን ጆሮ ያልሰማውን በልብ ያልታሰበውን ታገኙ ዘንድ አላችሁ። ጌታችን ሆይ የተናገርኸውን ዛሬ ታደርግ ዘንድ እንለምንሃለን። ቅዱስ ሆይ እንማልድሃለን፣ እናከብረሃለን። በማይጠፋ ምስጋና እናመሰግንሃለን። ንጹሕ ሆይ እንታመንብሃለን። እውነተኛ ሆይ በማስመሰል በማይተኛ ሰውነት እናገለግልሃለን። በማስተዋል በማይተኛ ሰውነት እናገለግልሃለን። እውነተኛ ሆይ በማስተዋል በማይተኛ ሰውነት እናገለግልሃለን። እኛ የተዋረድን ሰዎች ነን፣ አንተ ብቻህን ንጹሕ ነህ። የማይሞት አብን በአንተ ህልው ነው። ለአንተ እስከ ዘላለሙ ድረስ ምስጋና ይገባል፣ ለዘላለሙ አሜን። ከዚህም በኋላ ሕዝብ ሁሉ አሜን አሉ። ያን ጊዜም ቅዱስ ጴጥሮስ ነፍሱን ለእግዚአብሔር ሰጠ። ደቀ መዝሙሩ ማርቆስም በፈተና ውስጥ ነበር። ቅዱስ ጴጥሮስ እንደሆነ ነፍሱንም እንደሰጠ በእጁም ታምራት እንደተደረገ ማንም ያወቀ የለም። ቅዱስ ጴጥሮስን አወረደው፣ በድኑንም በወተት በወይን አጠበው፣ በእርሱም መቃብርም ቀበረው። ጴጥሮስም መርቄሌዎስን ሌሊት በራእይ ታየው። ጌታችን ሙታንን ተዋቸው፣ ሙታኖቻቸው ይቅበሯቸው ሲል አልሰማህምን? አለው። መርቄሌዎስም አዎ ሰምቻለሁ አለው። ቅዱስ ጴጥሮስም በበድኑ ያደረግኸውን ይህን አጠፋህ፣ አንተ ሕያው ብትሆንም ትሞታለህ አለው። መርቄሌዎስም ከእንቅልፉ ነቅቶ ክርስቶስን በማመን ይጸኑ ዘንድ ያየውን ለወንድሞቹ ነገራቸው። ቅዱስ ጴጥሮስ ከሮም መምጣቱን ወዶ ነበርና። ንጉሥ ኔሮንም ቅዱስ ጴጥሮስ በዚህ ዓለም ምስክርነቱን እንደፈጸመ በተረዳ ጊዜ መኮንኑ አግሪጳን ተቆጣው፣ በእርሱ ምክር አስገድሎታልና። ንጉሡ በብዙ መከራ በጽኑ ሥቃይ እንዲሰቃይ ይፈልጎ ነበርና። ቅዱስ ጴጥሮስን የሚያገለግሉም ብዙ ሰዎች ነበሩና፣ በሃይማኖትም ከእርሱ አርቋቸዋልና። ብዙ ጊዜም አግሪጳን ይገሥጸው ነበርና። ኔሮንም ከቅዱስ ጴጥሮስ ስለተማሩ ይገድላቸው ዘንድ ወንድሞቹን ሁሉ ፈለገ። በሌሊትም አንድ ሰው ሲገርፈውና ኔሮን ሆይ የእግዚአብሔርን አገልጋዮች አትግደል፣ ከእነርሱ እጅን አንሳ ሲለው ተመለከተ። ኔሮንም ይህን ነገር ፈርቶ ከደቀ መዛሙርቱ ሸሸ። ቅዱስ ጴጥሮስ ከዚህ ዓለም በተለየበት በዚያች ጊዜም ቀለንዲዮንና ኢዮን ነበሩ፣ እስከ ዘላለሙም ድረስ አሜን። ቅዱስ ጴጥሮስን ለመረጠው የሐዋርያት አለቃም ላደረገው ምስጋና ይገባል። የመንግሥተ ሰማይን ቁልፍ ለሰጠው ለወልድም ምስጋና ይገባል። እንደሚቆርጥ ሰይፍ ስለት ላደረገው አንድ አምላክ ለሚሆን ለመንፈስ ቅዱስም ምስጋና ይገባል እስከ ዘላለሙ ድረስ አሜን። የቅዱስ ጴጥሮስ ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን።